የጥምቀት በዓልን ስናከብር ከሃይማኖታዊ ስርዓት በተጨማሪ ባህላችንን እሴቱን መጠበቅ ይገባል ሲሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል አቡነ አብርሃም አሳሰቡ። የጥምቀት በዓል በባህር ዳር ከተማ ተከብሯል። በቀለ ተሾመ ተጨማሪ አለው። የጥምቀት በዓል በባህር ዳር ከተማ በድምቀት ተከብሯል። በበዓሉ ወቅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል አቡነ አብርሃም ሃይማኖታዊ ትምህርት አስተምረዋል። የጥምቀት በዓል ሲከበር ከሃይማኖታዊ ስርዓቱ በተጨማሪም የማንነት መገለጫችን የሆኑትን ባህላዊ እሴቶቻችንም መጠበቅ እንደሚገባ አስተምረዋል። ያለባበሱ ስርዓት የባዕዳን ወርሶ ነን። ኢትዮጵያውያን ባለባበሳችን እናስተምር ካልሆነ በስተቀር እንዴት ነው ከሌላ የምንማረው? ልብሶቻችንም እኮ ያምራሉ፣ ተፈጥሯዊ ልብሶች ናቸው። ቆዳን የሚያበላሹ ወይም የሚያቃጥሉ አይደለም። በስልጣኔው አብሮ መሰልጠን፣ አብሮ ተካፋይ ተሳታፊ መሆን መልካም ነው። ግን የኛን ባህል የኛን አለባበስ ኢትዮጵያዊ ባህላችንን አንተው፣ አንርሳው፣ አንሸቅጠው፣ አንቀላቅለው። ምክንያቱም ኢትዮጵያውያን ነንና አንድ አገር የሚባለው በራሱ ባህል፣ በራሱ አኗኗር፣ በራሱ ያመጋገብ ስልት፣ ያመጋገብ ዘይቤ፣ ያረማመድ፣ ያነጋገር ጥበብ ሲኖር ብቻ ነው። ጥምቀት መከባበርን የሚያስተምር በዓል በመሆኑም ሰዎች በሕይወት ዘመናቸው እርስ በርሳቸው የመከባበር ባህላቸውን አጠናክሮ መቀጠል እንዳለባቸው አሳስበዋል። መልካም ባህላችን መከባበር፣ መደማመጥ፣ ትንሹ ታላቁን ማክበር ጥምቀት ይህንን ነው የሚያስተምርን። በጥምቀት ግጭት የለ፣ አባቶቻችን ያስተማሩን። በምንም ይሁን በምን በፍቅር ሀገርን የሚያወድሱ መዝሙሮችን እየዘመሩ የሀገር መዝሙሮች አሉ። እግዚአብሔርን እንደ እግዚአብሔርነቱ የሚያመሰግኑበት፣ ታላቁ ታናሹን አክብሮ፣ ታናሹ ታላቁን አክብሮ ታዛዥ ሆኖ የሚመላለሱበት ያ ነው። ዛሬ ሁላችንም አዋቂዎች ነን ወደሚለው ሂደን ብዙ ፈተናዎች እየገጠሙን ነውና ፈተናውን እግዚአብሔር እንዲያቀልልን እግዚአብሔርን በጸሎት እንለምነው። አምላካችን በተግባር ያስተማረንን ሕግ ፈጻሚዎች ሆነን ተዛዝነን እንድንኖር እግዚአብሔር ይርዳን፣ ማስተዋልን ይስጠን፣ ሰላሙን ያብዛልን።